ደም ግፊትን ከመለካታችሁ በፊት የምትሰሯቸውን ስህተቶች እንመለከታለን። የመጀመሪያው ስህተት ምንድነው? ስፖርት ከሰራችሁ በኋላ ቡና፣ ሻይ ወይም ሲጋራ ካጨሳችሁ በኋላ ደም ግፊትን ወዲያው መለካት ነው። እነዚህ ነገሮች ካረጋችሁ ደም ግፊትን መለካት ያለባችሁ ከ30 ደቂቃ በኋላ ነው። ወይም እነዚህ ነገሮች ከማረጋችሁ በፊት ነው ደም ግፊትን መለካት ያለባችሁ። ለምንድነው? ለምሳሌ ሲጋራ የሚያጨሱ ሰዎች ወዲያው ደም ግፊትን ቢለኩ የደም ስራቸውን ስለሚያጠበው ሲጋራ ማጨስ ምን እንዲከሰት ያደርጋል? ግፊቱ ከፍ እንዲል ያደርጋል። ስፖርትን መስራት፣ እነዚህ ካፊን ይዘት ያላቸውን ሻይም ቡና መጠጣት የደም ግፊታችን ከፍ እንዲል ያደርጋል። ይህም ደግሞ ላላስፈላጊ የሆነ ልኬት ይዳርገናል ማለት ነው። ሌላኛው ደም ግፊትን ከመለካታችሁ በፊት ለ5 ደቂቃ ያክል ተረጋግታችሁ መቀመጥ ነው። ተረጋግቶ መቀመጥ ምንድነው የሚሰጠው? ትክክለኛ የሆነ የደም ግፊት ንባብ እንዲኖር ያደርጋል። ነገር ግን ተረጋግታችሁ ማትቀመጡ ከሆነና ወዲያው እንደመጣችሁ ምትለኩ ከሆነ የደም ግፊታችሁ ምን ይሆናል ማለት ነው? ከፍ ይላል። ሌላኛው ብዙዎቻችን ማንገነዘበው ነገር እና ደም ግፊት ላይ ለውጥ የሚያመጣው ነገር ምንድነው? ሽንታችሁን ወጥሯችሁ ደም ግፊትን መለካት ነው። ሽንታችሁን ወጥሯችሁ ደም ግፊትን በምትለኩበት ሰዓት ላይ የደም ግፊት ከፍ እንዲል ያደርጋል ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ? ደም ግፊትን ከመለካታችሁ በፊት ምን ማድረግ አለባችሁ? ሽንት ቤት መሄድ መቻል አለባችሁ። ብላደራችሁን ወይም የሽንት ከረጢታችሁን ምን ማድረግ አለባችሁ? ባዶ ማድረግ መቻል አለባችሁ። ሌላኛው አቀማመጥ ነው። ደም ግፊትን ለመለካት በምትቀመጡበት ሰዓት ላይ ቀጥ ብላችሁ መቀመጥ መቻል አለባችሁ። እግራችሁ መሬት መንካት አለበት። ጀርባችሁ በደንብ ድጋፍ ማግኘት መቻል አለበት። እጃችሁ ከልባችሁ ትይዩ መሆን መቻል አለበት። እግራችሁን ነባብራችሁ የምትቀመጡ ከሆነ ምን ይፈጠራል ማለት ነው? የደም ግፊት ከፍ እንዲል ያደርጋል። ብዙ ሰው ደግሞ ሌላው የማይገነዘበው ነገር ምንድነው? ደም ግፊትን የሚለካውን ሰው ያወሩ ደም ግፊትን መለካት ነው። ይሄ መደረግ መቻል የሌለበት ነገር ነው። እነዚህን ነገሮች በማድረግ ደም ግፊት ላይ የሚመጡ የንባብ ስህተቶችን ማድረግ ትችላላችሁ፣ ማስቀረት ትችላላችሁ ማለት ነው።